አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለት ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድሞ በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታዬ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ከጁላይ 19 በኋላ ብዙ ነገር እየተወራ እየተባለ ነው ያለው። እናንተ እድለኛ ናችሁ እውነት ለመናገር፣ ምክንያቱም ከጁላይ 19 በፊት ጁላይ 17፣ 18፣ 19 ጀምሮ ለእናንተ ተከታታይ 3 ዶክመንተሪዎችን አድርሼ ነበር። ዋንጫው ማን እንደሚበላ፣ ለምን እንደሚበሉት፣ እንዴት እንዲበሉት እንደተመቻቸላቸው የሚያሳይ መርሃ ግብር ሰርቼላችሁ ነበር። አሁን ግን ዓለም ከናንተ ዘግይቶ ከዴይ 70 ቤተሰቦች ዘግይቶ ይሄን ዋንጫ ስፔን ካነሳችሁ በኋላ አይ የሆነማ ልክ ያልሆነ ነገር አለ ብሎ ብዙ ነገር እየተወያየ እየተነጋገረ ነው ያለው። በሶሻል ሚዲያው ላይም ከፍተኛ ነገሮች እየተነሱ እየተወሩ ነው ያሉት። እኛ ቀድመን አይተናል፣ እኛ ቀድመን ተነጋግረናል፣ እኛ ቀድመን አውርተንበት የጨረስነው ጉዳይ ነበር። አሁን ላይ ግን እየወጡ ያሉ አዳዲስ መረጃና ማስረጃዎች አሉ። እነዚህ መረጃና ማስረጃዎች ምንድናቸው የሚለውን እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። እንግዲህ ፊፋ ወርልድ ካፕ 26 ቻምፒየንሶቹ የስፔን ብሔራዊ ቡድን ናቸው። እኛ ግን ቀደም ብለን ተነጋግረን ነበር እነሱ እንደሚሆኑ። የሚገርማችሁ ነገር እና ፊፋ ያው ያውቃል ማን በ26 እንደሚበለው ቀድሞ ያውቃል። ከ2 ዓመት በፊት ስክሪፕትድ የተደረገ ነገር ስለሆነ ከዛም ባለፈ ከ19 ዓመት በፊት ቀድሞ የተዘጋጁበትና ፕላን ያደረጉት ነገር ስለሆነ ማን በየ4 ዓመቱ እንደሚበላ ይታወቃል። እውነት ለመናገር ይህን ስል በጣም አዝናለሁ ለእግር ኳስ ተመልካቾች ወዳጆች ማለት ነው። ከነሱ እውቅናና ከነሱ ፍላጎት ውጭ የሚሆን አንዳችም ነገር የለም። ይከሽፍባቸዋል፣ ይበላሽባቸዋል፣ ይታወቃል። ግን በመሃል ያስተካክሉታል። እና አሁን ላይ ዓለም ያንን ማየት ጀመረ። ይገርማል እኮ እኛ ቀድመን ተነጋግረን ነበር። አሁን ዓለም ልክ ያልሆነ ነገርም አለ። እንዴት በዚህን ያክል በ26 ፊፋ ወርልድ ካፕ ፋይናል ላይ አርጀንቲና በስፔን ብሔራዊ ቡድን ዶሚኔት ተደርጋ ትወጣለች? 20 ሙከራ ተሞክሮ 12 ኦን ታርጌት ተሞክሮባት እሷ አንድም ሳትሞክር አርጀንቲና እንዴት ትወጣለች? ለዛውም ኳሱን ለቃ ተጫውታ። የሆነ ነገርማ አንዳች ነገርማ አለ ብሎ ዓለም መነጋገር ጀመረ። ጥሩ ነው እንዲህ መንቃት መጀመርም። ኳስን በዓለማዊ አይን አትዩት፣ በመንፈሳዊ አይን ይዩት፣ በመንፈሳዊ መነጽር ይዩት። መንፈሳዊ ቀመር ስለሚሰራበት ከወደቁት መላእክት ጋር ለሚሰሩት ውጤቱን ያውቁታል። ማን ምን ማድረግ እንዳለበት፣ ማን ግብ አስቆጥሮ የማሸነፊያውም ግብ አስቆጥሮ እንደሚያሸንፍ ነግረውናል መጽሐፉ ላይ ወርልድስ ጌም ላይ ማለት ነው። እና ይህንን ስታዩ እግር ኳሱ በመንፈሳዊ አይን ካልታየ በጣም አደገኛ ነገር ነው ማለት ነው። ምክንያቱም ሰይጣን የተሳተፈበት ነገር ስለሆነ። ይውላችሁ ሰሞኑን እየተወራ ያለው ነገር ይሄ ነው። አራይቪንግ ታይማቸው ላይ ወይንም ከባሳቸው ሲወርዱ የአርጀንቲና ተጫዋቾች እንዲህ ያለ ፈገግታ ይታይባቸው ነበር። ደስተኞችም ነበሩ። ግን ከመልበሻ ክፍል በሚወጡበት ታይም ቢፎር ኪክኦፍ ታይም ፊታቸው ላይ ሲታይ የነበረው ነገር ደግሞ በተቃራኒ ሆነ። ከባስ ሲወርዱ ደስተኛ፣ ከመልበሻ ክፍል ሊወጡ ሲሉ ደግሞ ሐዘን ይታይባቸዋል። እና ሜሲም እዚህ ጋር በጣም የሚገርም ነገር ሲላቸው ነበር። ምን አላቸው የሚለውን ታዩታላችሁ በመረጃና በማስረጃ። እና የዓለም ሕዝብ ከዚህ ተነስቶ ልክ ያልሆነ ነገርማ አለ ማለት ጀመረ። እኛ ቀድመን ተነጋግረን ውጤቱን ነግረን ማን ዋንጫውን እንደሚያነሳ 26ቱን ፊፋ ወርልድ ካፕ
እንደሚያነሳ ማን ሻምፒየንስ እንደሆነ ተነጋግረን ነበር። አሁን እንግዲህ ዓለም ህዝብ መንቃት ጀመረ ማለት ነው። እንዴት በዚህ ልክ ዶሚኔትድ ትደረጋለች አርጀንቲና ብሎ እና ከመልበሻ ክፍል ሲወጡ የኢንዞ ፈርናንዴዝ ፊት፣ የማርቲኔዝ ፊት፣ የሊዮኔል ሜሲ ፊት የተለየ ገጽታ፣ የማኩረፍ ገጽታ ነበረው ማለት ነው። ምን ሰምተው ነው የወጡት? ከመልበሻ ክፍል ሲወጡ ሜሲ ምን ብሏቸው ነው? ይሄ ጎቶፍ ሜንዴስ ምን ብሏቸው ነው? ይሄ ባፎሚት ምን ቢነግራቸው ነው እንዲህ አይነት የፊት ገጽታ እንዲህ አይነት ፌሻል ኤክስፕሬሽን ይዘው የታዩት የሚለው በጣም ወሳኝ ነውና ሜሲ ለተጫዋቾቹ ምን ብሏቸው ነው? ምን ብሎ ቢነግራቸው ነው እንዲህ ያኮረፉት የሚለውን ትሰሙታላችሁ። አሁን ሌሎች ተጫዋቾች ውጤቱን ያውቁታል ማለት አይደለም። ከዚህ በፊት ተነጋግረናል። የተመረጡ ዳኞች፣ የተመረጡ ተጫዋቾች ለዲያብሎስ የተገዙ ማለት ነው። እንዲሁም ኳሷ ስማርት ቦላ ትሪዮንዳ ኳስ ነው ለዚህ ስክሪፕትድ የምትመቻቸው ማለት ነው። ያው ዳኛውን አይታችሁታል። የዓለም ዋንጫ ፋይናል ዳኛውን አይተነዋል እኮ በሴክስ ፓርቲ ላይ ተገኝቶ ኮኬን ምናምን በ20 ከ6 ዓመት በፊት ከዛ 1 ዓመት ታስሮ የወጣ ዳኛ ነው እኮ። ይሄን ዳኛ ለ26 ፋይናል ወርልድ ካፕ አጫውት ብላችሁ ተፈቅዶለት ፊፋ ምን አይነት አካል ነው? ቀይ ካርድ የሚሽር ከትራምፕ ተደውሎለት ማለት ነው። የሚገርም ነው። ግን አሁን ሊዮኔል አንድሬስ ሜሲ ምን ነበር ለተጫዋቾቹ ለቡድን አጋሮቹ ሲነግራቸው የነበረው? ምን አይነት መልእክት ነው ሲያስተላልፍ የነበረው የሚለውን አይተን እንመለስ። እንደሰማችሁት ነው። በጣም በቴንሽን ተወጥሯል። ከዛ ምን አላቸው? ስቴይ ካልም ኤንድ ፎርጌት አባውት ኤቭሪቲንግ ኤልስ ይላቸዋል ማለት ነው። ተረጋጉ፣ እንደተረጋጋችሁ ቆዩ፣ ሌላውን ሁሉንም ነገር እርሱት። ሌትስ ስቴይ ካልም ቦይስ ፎርጌት አባውት ኤቭሪቲንግ ኤልስ፣ ፎርጌት አባውት ኤቭሪቲንግ ኤልስ፣ ሌትስ ጀስት ቲንክ አባውት ፕሌይንግ ዳትስ ኦል ይላቸዋል። ሌላውን ተዉት፣ የሚያሳስባችሁን ነገር እርግፍ አድርጋችሁ ተዉትና በቃ እርሱት ያንን ነገር። ጀስት ጌሙ ላይ ብቻ ጨዋታው ላይ ብቻ ፎከስ አድርጉ፣ ያ ነው የሚያስፈልገው ይላቸዋል። ይህንን እንግዲህ በሁለት መንገድ መልኩ መረዳት ይቻላል፣ እውነት ለመናገር ማለት ነው። አንደኛው ምንድን ነው እንግዲህ የፍጻሜ ጨዋታ ነው፣ ለዛውም የዓለም ዋንጫ ነው። ቴንሽን አለ፣ ጫና አለ፣ በጣም ውጥረት አለ። በዚህ መካከል ተጫዋቾች እንደዚህ አይነት ኮንቨርሴሽን ቢያደርጉ ወይንም ጎት ከሚሉት አካል እንዲህ አይነት ቃል ቢጠብቁ አይገርምም። እውነትም መሆን ስላለበት ማለት ነው። ማረጋጋት መቻል አለበት። ሜሲ ተጫዋቾቹን አይዟችሁ ማለት አለበት። ጀስት ኳሱና ኳሱ ላይ ብቻ ፎከስ አድርጉ ማለት አለበት። ሌላኛው ግን አሁን እየተወራ ያለው ነገር እኛ እንግዲህ ቀድመን ጨርሰናል ሁሉንም ነገር። አሁን ግን ከዚህ ቪዲዮ ጋር እየተነሳ ያለው ነገር ምንድን ነው እያላቸው ያለው? ምኑን ነው? እርሱት እና ተረጋጉ፣ ጨዋታውና ጨዋታው ላይ ብቻ ፎከስ አድርጋችሁ ወደ ሜዳ ግቡ የሚላቸው ለምንድን ነው? ፊታቸው የተቀያየረው ለምንድን ነው? ከባስ ሲወርዱ እንደዛ ፊታቸው ሲያበራ፣ አሁን ፊታቸው ጨልሞ ሜሲስ ለምን እንዲህ አይነት መልእክት አስተላለፈላቸው የሚለው አጠያቂ ሆነ ማለት ነው። ለምን ይህንኑ ጥያቄ ለአርጀንቲና ብሔራዊ ቡድን አሰልጣኝ ለሊዮኔል ስካሎኒ አንጠይቀውም? ዲድ ሰምቲንግ ሃፕን ኢን ደ ሎከር ሩም ዊዝ ሜሲስ ኮል ብለው ይጠይቁታል። ምንድን ነው እዛ ሎከር ሩም ውስጥ የተፈጠረው? ሜሲ ምን ነበር ሲል የነበረው? እስቲ ስለተፈጠረው ነገር ንገረን ሲሉት ስሙም እንደሚል pasó algo del vestuario con la arenga de Messi. No veo redes, chicos, yo no tengo, no. Se rumoreó como que habían recibido presión, digamos, usted. No tengo idea. ምን አለ የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ? አይ እኔ ሶሻል ሚዲያ የምጠቀም አይነት ሰው አይደለሁም። ከዛ ምን አለው ጋዜጠኛው ደግሞ ሲጠይቀው፣ አይ ሩመር ነበረ፣ በሩመር ደረጃ በወሬ ደረጃ ተጨባጭ ታንጀብል ወይንም ታማኝ ሳይሆን መረጃው ግን የሚወሩ ወሬዎች አሉ፣ የሆነ ፕሬሸር እንዳለባችሁ ወይንም የሆነ ወሬ እንደሰማችሁ የሆነ ጫና የሚፈጥር ነገር እንደሰማችሁ በወሬ ደረጃ ይነሳል ሲለው ኖ አይ ሃቭ ኖ አይዲያ ብሎ ሊዮኔል ስካሎኒ የአርጀንቲና ብሔራዊ ቡድን ኮች ይናገራል ማለት ነው። ይሲ በዚህ ደረጃ የሩመር የተባለ ነገር ተስፋፍቶ ሄዷል ማለት ነው። ይኸውላችሁ ለምን ቆይና አላሳያችሁ።
የ22ቱ የዓለም ዋንጫና የ26ቱ የዓለም ዋንጫ ከመልበሻ ክፍል ወጥተው ወደ ሜዳ ሲገቡ ሜሲ የነበረውን ፈገግታ ያዩት፣ ደስታውን፣ ሪያክሽን ከሌሎች ሰዎች ጋር ያለውን ግንኙነት ሁሉንም አቅፎ ሰላም ሲል ነበር። ሌሎች ተጫዋቾችም እነ ማካሊስተር ያላቸው እንቅስቃሴ ፌሻል ኤክስፕሬሽን በጣም ብርሃን ነበረ። እዚህኛው ላይ ደግሞ የ26ቱ ላይ ተመልከቷቸው እንዳለ ተጫዋቾቹ ፈዘው አኩርፈው አንገታቸውን የደፉም ነበሩ ይታያሉ ማለት ነው። እዛኛው ላይ በወኔ ነበር ብሔራዊ መዝሙሩን ሲዘምሩ የነበሩት 22ቱን ያነሱትን የዓለም ዋንጫ ማለት ነው። ከፈረንሳይ ጋር ተገናኝተው እነሱ አሸናፊ ሆነዋል። የሚገርም ነው። ስለዚህ የሆነ ፕሬዠር አለ። ሜሲ ያውቀዋል። አሁን ዴይ 7 ሜሲ ያውቅ ይሆን እንዴ ይሄ ነገር ስክሪፕትድ እንደሆነ ብትሉኝ ያውቃል። ሌሎቹ ተጫዋቾች ግን ላያውቁ የሚችሉበት ፐርሰንት 90% ነው። ተመርጠው ካልሆነ በስተቀር ሜሲ ያውቃል። ጎት ስለሆነ ጎት ኦፍ ሜንዴስ ስለሆነ ይነገረዋል። ሜሲ እንደ ዋርም አፕ ሲያሟሙቅም ሜሲ እንግዲህ ያልተጠበቀ ነገር ሲያደርግ ነበር፣ ሲስት ነበር። እንግዲህ ኦን ታርጌት ያልሆነ ሙከራ ሲሞክር ነበር እና እንዲሁም ይህን የቀረጸው ሰውዬ ሜሲ እንዲሆኑ አይቼው አላውቅም። ከ5 እንዴት ሳተ ይላል ስሙ። አሁን እኔም እንደ እግር ኳስ ተመልካችነት ጫና ይኖራል፣ ፕሬዠር ይኖራል ፍጻሜ ጨዋታ ላይ። ግን ተጫዋቹ ሊዮኔል ሜሲ ነው እንግዲህ ዓለም ጎት እያለ የሚጠራው ነው ከሮናልዶ እኩል ማለት ነው። ስለዚህ በዚህን ያክል ደረጃ እንዴት ቴንሽን ሊሆን፣ እንዴት ፕሬዠር አርፎበት፣ እንዴት ከ5 ሊስት ይችላል፣ እንዴት ከመልበሻ ክፍሉ ሲወጣ ፊቱ እንደዛ አድርጎ ይወጣል የሚለው ነገር ጥያቄ ምልክት ውስጥ ይገባል። እውነት ነው የሚያውቀው ነገር ስላለ ነው እንጂ ያው ከላሚን ያማል ጋር አይደለ የመጡት በቁጥር ቀመር በ19 ቁጥር ቀመር መሰረት አንዳንዶች 19 ቁጥር ቅዱስ ገብርኤል ነው ስላላችሁ፣ እውነት ነው ቅዱስ ገብርኤል ነው። በእኛ በኦርቶዶክስ ተዋሕዶ አማኞች ዘንድ ምንም ያገናኘው ነገር የለም። እነሱ የእኛን ወስደው ለሚፈልጉት ዓላማ ይጠቀሙታል። 369 እኮ ቁጥር ነው። እነሱ ወስደው ግን ይጠቀሙታል ለርኩሰታቸው። እኛ በ3 በ6 በ9 ሰዓት ቅዳሴ እናደርጋለን። ሴጣንም በ3 በ6 በ9 ሰዓት ደም ያፈሳል። እኛ ቀስተ ደመናን የኪዳነ ምሕረት ቃል ኪዳን ነው ብለን ስናስብ እነሱ ደግሞ ወስደው ከለር ጨማምረው ገለባብጠው የግብረ ሰዶም አድርገው ይጠቀሙበታል። እኛ ገነን ስናከብር እነሱ ኤክስመስ ብለው ያከብሩታል። በጣም ብዙ ነገሮችን ማንሳት ይቻላል። ስለዚህ ሰይጣን የራሱ የሆነ ነገር የለውም። የኛ የሆነውን የሰው ልጅ የሆነውን የሰው ልጅ ከማን ነው? ከእግዚአብሔር ነው። የሰው ልጅ በማን አምሳያ ነው የተሰራው? በእግዚአብሔር ዘንድ ከእግዚአብሔር ነው የተሰራው። ወስዶ ይጠቀማል፣ ይኮርጃል። እዚህ ዓለም ላይ እዚህ ምድር ላይ እንግዲህ 2 ኪንግደም ነው ያለው አይደል? የጨለማው መንግስትና የብርሃኑ መንግስት አለ እና የጨለማው መንግስት ከብርሃኑ ጋር ስለሆነ ጦርነቱ ቅዱስ ጳውሎስም እንዳለ መጋደላችን ከደምና ከስጋ ጋር አይደለም፣ ይልቁንስ ከአጋንንት ከመንፈሳውያን ከአለቆች በሰማያዊም ስፍራ ካሉ ከአየር አጋንንት ጋር ከጨለማው ገዢዎች ጋር ነው ብሎ ይናገረዋል። እና ያን ነው ማስተዋል ያለባችሁ። ነው ቁጥሩ ቁጥር ነው። ቁጥር ኖርማል ነው። 6 ቁጥርም ኖርማል እኮ ነች። ግን ደጋግሞ አውሮ ደግሞ የአውሬው ቁጥር አደረጋት ማለት ነው 666። ስለዚህ ቁጥሮችን ወስደው ለራሳቸው ሲጠቀሙ እነሱ ስለፈለጉ እነሱ ስለመረጡት እነሱ በራሳቸው ቁጥር ቀመር ሰርተው ሪቹዋል ያደርጉበታል እንጂ እኛ ያንን ቁጥር እንጥላ ማለት አይደለም። 666 እርግጥ ነው የአውሬው ቁጥር ነው። 6ን ግን መጥላት የለብንም። 19 ቁጥርም ለምን እንጠላለን? ከ1 እስከ 100 ያሉትን ቁጥሮች እኛ አንጠላም። ከቁጥር ጋር ችግር የለብንም። ግን እነሱ ወስደው ለራሳቸው ቀመር ሲጠቀሙት ይለያያል። ለምሳሌ አንድ ሰው ዴቪል ሆርን አንድ ሳይን አውጥቶ ሲያሳይ ባለማወቅ ማለት ነው የዛ ፓርት ኦፍ ቢግ ክለብ አባል ልንለው አንችልም። ግን የዛ ፓርት ኦፍ ቢግ ክለብ አባል ሆን ብሎ ፐርፐዝሊ ያንን ምልክት ካሳየ ምልክቱ ይሰራል ማለት ነው። እንደዛ እንደማለት ነውና ቁጥሩንም እነሱ ለጨለማ እርኩሰት ይጠቀሙታል ማለት ነው። ኒኮላ ቴስላም ያንን ነው ያለው አይደል? የ3 የ6 የ9 ቁጥር ሚስጥር ብታውቁ የአጽናፈ ዓለሙ ቁልፍ ምናምን እንግዲህ ታገኙታላችሁ። በ3 በ6 በ9 ቁጥር ነው ዓለም የተሰራችው። እንዲህ አይነት ነገር አለ። ከዛ ደግሞ ሰይጣንም በዛ ቁጥር ቀመር ይሰራል አብሮ። በእኛ በኩልም ደግሞ በዛ ሰዓት ሰይጣንን እንቀጠቅጠዋለን በ3 በ6 በ9 ሰዓት በሚደረግ ቅዳሴ ላይ ማለት ነው። እና ይህንን በጣም አንደርስታንድ ማድረግ ያስፈልጋል። እነሱ ማድረግ ለሚፈልጉት ነገር ዓለም ላይ ነው ያለ ነው። አንድ አይነት ዓለም ላይ ነው የምንኖረው። ወስደው ቁጥሩን ይጠቀሙታል። እኛም ደግሞ ለምንጠቀመው እንጠቀማለን። ስለዚህ ተከፋፍለን እንጠቀማለን ማለት ነው። ያንን ነው ማወቅ ያለባችሁ። እና ከጨዋታው በኋላ ራሱ ውጥረቱ ከባድ ነበር።
የግሩፕ ጸብ ወይንም የአንድ ለአንድ ጸብም ተስተናግዶ ታይቶ ነበር እና አርጀንቲናዎች አያችሁ በጣም አግሬሲቭ ሆነው ነበር። በጣም ጫና ውስጥ ነበሩ። ሽንፈታቸውንም መቀበል አልቻሉም። ፍራስትሬሽን ውስጥ ገብተው ነበረ። ታዲያ ጥቃት ሲሰነዝሩ ታይተዋል። እንደምታዩት ያው ፊፋ ኢንቨስቲጌሽን አረጋለ ይላል፣ ይቀልዳል። መጀመሪያ ራሱ ላይ እኛ እናረጋለን እያረግንም ነው እና እንደምታዩት ከፍተኛ ድብድብ፣ ከፍተኛ ግጭት ነበር በጣም በሚገርም ሁኔታ ማለት ነው እና አስፈሪውላ ነበር። ምክትል ኮቾቹ አልቀሩ፣ ተጫዋቾቹ አልቀሩ፣ ዋና ኮቾቹ አልቀሩ፣ ለማገላገል የሚገቡም ነበሩ። በጣም አስፈሪ ነበር ማለት ነው ሁኔታው እና ፊፋ ኢንቨስቲጌሽን አደርጋለሁ በዚህ ጉዳይ ላይ በአንዳንድ ተጫዋቾች ዙሪያ ይላል። በተቃራኒው ግን ፊፋ ላይ ነው ኢንቨስቲጌሽን መከፈት ያለበት፣ የፊፋው ፕሬዚዳንት ላይ ነው እና ኳስ በጣም በሚያሳዝን ሁኔታ አንዳንዶቻችሁ ሪግድ ነው፣ ለአርጀንቲና ተመቻቸ፣ እንደዚህ ስትሉ ነበር። ስህተት ነው። አርጀንቲና ለፍጻሜ እንድትደርስ እና እንድታጣው ነው የተመቻቸው። አሁን ከእግር ኳስ ደጋፊነት ውጡ የምላችሁ ለዚህ ነው እና ሌላ አርጀንቲናዎች ላይ የታየው ስትሬንጅ የሆነ ነገር ምንድን ነው? እንግዲህ የሆነ ነገር ለተቃራኒ ክለብ ዲስሪስፔክት በሆነ መንገድ መልኩ ዋንጫውን ሲያነሱ የስፔን ብሔራዊ ቡድን ክለብ እንግዲህ ዋንጫውን ከፍ አድርጎ ያለም ዋንጫውን ሲያነሳ ጀርባቸውን ሰጥተው ነበር። ሁሉም ተጫዋቾች፣ ስፖርቲንግ ስታፉ በጠቅላላ ጀርባቸውን ሰጥተው በጠቅላላ ይታይ ነበር እና ለምን ዋይ? እንግዲህ እንደ አንድ እግር ኳስ ተመልካች ይህን ጥያቄ ማንሳት አለባችሁ። ሬር ነው እንደዚህ አይነት ነገር ሲታይ ማለት ነው እና ከፍቷቸው ነበር ማለት ነው። እንደምታዩት የስፔን ብሔራዊ ቡድን የ26ቱን የፊፋውን ወርልድ ካፕ ስክሪፕትዱን ዋንጫ ሲያነሳ የአርጀንቲና ተጫዋቾች ሁሉም የአርጀንቲና ሰዎች አኩርፈው ፊታቸውን እንግዲህ ወደ ተመልካቾች ወደ ደጋፊዎቹ አዙረው ለዋንጫው ደግሞ ጀርባቸውን ሰጥተው ነበር፣ ወይም ለስፔን ብሔራዊ ቡድን ጀርባቸውን ሰጥተው ይታዩ ነበር ማለት ነው እና እነዚህ ነገሮች አሁን እየወጡ ያሉ ነገሮች ናቸው። ከረፈደ ጉዳዩ ማለት ነው እንጂ ግልጽ ነው። በቃ እኛ ሜን ፖይንት የሚባለውን ተነጋገር ነው። እነዚህም የሚናቁ መረጃና ማስረጃዎች አይደሉም ብዬ የራሴን እይታ ጨምሬበት ወደ እናንተ አምጥቻቸዋለሁ ማለት ነው እንጂ አይዊሽ በእንግሊዝኛ ትራንስሌት ተደርጎም የኔ መርሃ ግብር ዶክመንተሪ ተሰርቶ ዓለም ቢያየው ብዬ ተመኘው። በፊትም እመኝ ነበር፣ አሁንም ተመኘው። ምናልባት እግዚአብሔር ከፈቀደ የቅድስት ድንግል ማርያም ልጅ እንግዲህ ኢንተርናሽናል ቻናል ከፍተን በዚህ የምንሰራውን ወደዛ የገለበጠን የምናወራበት ጊዜ እንደሚመጣ ምንም ጥርጥር የለኝም። በጸሎታቸው አስቡኝ። ምክንያቱም በጣም ብዙ ሰው ስለምናነቃ፣ ስለምናድን፣ ስለምናባንን ማለት ነው። ቀላል ነገር አይደለም የምናወራው እና ሜሲና የሜሲ ፋኖች እንግዲህ አይዟችሁ፣ የሆነው ይሄ ነው፣ ስክሪፕትድ ነው ብለን ተነጋግረን ነበር ማለት ነው እና ሜሲ ያውቀዋል ጉዳዩን፣ ያወቀው ነገር ነው ሀፕን ያደረገው። ምናልባት አንዳንድ ተጫዋቾችም ሊያውቁት ይችላል። የፊፋው ፕሬዚዳንት ያውቀዋል፣ ዶናልድ ትራምፕ ያውቀዋል፣ ሬፈሪዎቹ ያውቁታል፣ ኳሷ ለማን እንደምታዳላ ታውቀዋለች፣ ቫሮቹ ለማን እንደሚያዳሉ ያውቁታል። እና አርጀንቲና እኮ እንግዲህ ለእሷ ዳኛውም ሁሉም ነገር ቢደግፋት ከደገፋት ዋንጫውን እስከ መጨረሻው ማንሳት የነበረባት እሷ ነበረች። ግን ለፍጻሜው እንድትደርስ ስለተፈለገ ነው። ግን አሁን ይህ ሁሉ እኔ ያወራሁትም ብዙ ሰዎች ኮንስፓይረሲ ቲዮሪ በሚለው ውስጥ ሊከቱት ይፈልጋል። ኢን ኤ ወርልድ ፉል ኦፍ ላይስ ዘ ትሩዝ ዊል ቢ ኮልድ ኮንስፓይረሲ። እህት ወንድሞቼ፣ ሪያሊቲው እኮ ነው፣ እውነታው ነው ኮንስፓይረሲ ተብሎ የሚጠራው። እኛ ወይንም ኮንስፓይረሲ ቲዮሪስቶች ናቸው ተብለን የምንጠራው እውነታ ነው። ዳትስ ዋይ እንዳልኳችሁ ስፔን አሸንፋ የ26ቱን የዓለም ዋንጫ ከፍ ያደረገች እውነት ስለሆነ የምናወራው ማለት ነው። ግን ኮንስፓይረሲ ቲዮሪ ውስጥ ይከቱታል። በእርግጥ ችግር የለውም። ነገሮችን፣ አሻጥሮችን፣ ሴራዎችን መርምሮ ሪሰርች አድርጎ በታትኖ አምጥቶ አገላብጦ የትኛውን እውነተኛ የትኛውን ታማኝ ብሎ ገጣጥሞ ሀሳብን ሰብስቦ ከእግዚአብሔር ጋር ሆኖ ሰርቶ ማቅረብ አሁን ዓለም ኮንስፓይረሲ ቲዮሪ ብሎ እየጠራው ነው፣ ወይም ኮንስፓይረሲ ነው ይሄ ብሎ እየጠራው ነው። ግን ትሩዝ ነው፣ ሪያሊቲ ነው። አያችሁ፣ ይህን ነው ማወቅ ያለባችሁት ወንድሞቼና እንግዲህ ወደፊት ደግሞ የሚሆነውን እናያለን። እግዚአብሔር በረዳና በደገፈን መጠን ማለት ነው። የቅድስት ድንግል ማርያም ልጅ ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን፣ ይሰውረን
ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።